ልጅቷን እድሜዋ ረጅም ነው። ከርቀት እያየዋት ነው እየመጣች ነውና ቆመን ነው መቀበል ያለብን ማለት ነውና ባይዘው በጣም ያማረባትም ትመስላለች። እንዳየሁት ከሆነ ካሜራማን አዙር አሳያቸው። በኢየሱስ አንተ እንዴት ነው ያማረባት! ዌልካም እንኳን ደህና መጣሽ። ደህና ነሽ? እግዚአብሔር ይመስገን። አምሮብሻል። ሁለት ኪታብ እንደኔ መርቅ አመሰግናለሁ። ደነክ ደሞ ባህል ደሞ አመሰግናለሁ። በጣም ፋውልከ ለተፈኝስቲ ወር እንዴት ደስ እንዳለኝ አገባት። ወርሳ ለምን ተሰረ እንዴ ደሞ አልተዘጋጀውበት ነበር። ከዛ ቅጆ ዓለም ሌላ መስሎ ብዙ ስማኝ ዓለም ሌላ መስሎ ብዙ ስማኝ መኖር ገና ጀመርኩ ከንፈርህ ሲስም ይቀኝልኝ ነፍስ ለነፍሴ ሲማር ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋሃዱለታ አልፎ የሚያጌጡበት ጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ትዝታ። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ተመልሰን ወደ እናንተ መተንላችኋል። ዛሬ 3ኛ ቀናችን ኦልሞስት 4ኛ ቀናችን ኮሪስት ውስጥ እያከበርን እንገኛለን። እንግዲህ ቤተሰቦች ዛሬ ደግሞ ለየት ባለ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። እንደምታዩት ዛሬ ነጭ በነጭ ነው አለባበሴ፣ ከታችም ከላይም እታያለሁ ብዬ አስባለሁ። እና ዛሬ ለየት ያለ ቀን ነው። ብዙ ጊዜ ሄርሜላ ለምንድን ነው ራት ማትጋብዘኝ ራት ጋብዘኝ ምናምን እያለች ብዙ ጊዜ ትጠይቀኛለች። እና እስኪ ለምን አልጋብዛትም ብዬ ዛሬ የራት ግብዣ አቅርቤላታለሁኝ። እና ቀን ስነግራት ማለት ነው ቤተሰቦቼ እንዴት ደስተኛ እንደሆነች ልነግራችሁ አልችልም። እና በጣም ደስተኛ ነበረች። በጣም ደስ ብሏታል ከምላችሁ በላይ በቃ ምን ልበላችሁ እንባ ማነቃት አይነት ነገር ማለት ነው። እና እኔ ግን ቤተሰቦቼ የራት ግብዣ ሲባል በሌላ ነገር እንዳትወዱት። ያው ራት ብንገባበትም እኔም ወደ ሩሜ እሷም ወደ ሩሟ ነው የምትገባው። እሺ ሌላ ነገር የለም። አዎ እስኪ እኔም ጉዷሌ ብዬ በቃ ቀጠርኳት ማለት ነው። ቀጠርኳት እንግዲህ ዛሬ ትመጣለች። የራት ግብዣ እናደርግላታለን። እስኪ ስትመጣ ያሉትን ነገሮች አብረን እናያለን። ግን ጉዷሌ ብዬ ደግሞ እኔ ጉድ እንዳልሰራም እየፈራው ነው። ለምን ያው ሰውም አይደለም ጥንቃቄ የሚባል ነገር ያስፈልጋልና ያው ለጥንቃቄው ደግሞ እንግዲህ ለራሴም ደጋግሜ ነግሬው ለህሊናዬም ለጭንቅላቴም ብዙ ነገሮችን ነግሬው አማክሬው ይሄ ነው ብዬው ነው ወደ እናንተ የመጣሁት ማለት ነውና ስለዚህ እስኪ ዛሬ ጉዷን ላይ ብዬ ጠርቻታለሁ ራት ግብዣ። ከዛ ራት እንገባበዛለን፣ አብረን ሰዓት እናንዳለን። ቆንጆ ታይም ነው አብረን የምናሳልፈው ማለት ነው ቤተሰቦችና ትንሽ ልብ ያስፈራል፣ ያስደነግጣል። ልቤ እየፈራ ነው፣ እየደነገጠ ነው ምናምን። እና ራት ግብዣ ሲባል ያው ሁሉም ሰው የሚያውቀው ሌላ ነገር አድርጎ ነው የሚያስበውና የእሷ ማመለካከት ምን ይሁን ማውቀው ታሪክ የለም ባይዘውና ያንንም ማወቅ ስለምፈልግ ዛሬ ቆንጆ የራት ግብዣ ይኖረናል ማለት ነው። እና ለሆነ ላወራህ የምፈልገው ነገር አለ በዚሁ አጋጣሚ ብላኛለችና ምን ልታወራኝ እንደፈለገችም ምን ልትጠይቀኝ እንደፈለገችም ያንዳንዱን ነገሮች አብረን ነው የምናየው ማለት ነው። ያው በመምጣት እዚህ ደስ ብሎኛል። አንዳንድ ጊዜ በጣም በቃ ላይፍ የሚከብዳችሁ ታይም አለ፣ ብዙ ነገሮች ይደራረቡባችሁና ማለት ነውና እንደዚህ አይነት ደግሞ ቆንጆ ቫይቦችንም ማሳለፍ ጥሩ ነውና እስኪ ትንሽ ደቂቃ እንታገሳት። እሺ በእርግጠኝነት እራት ግብዣ አምሮባት ነው የምትመጣው።
ምን ለብሳ ነው የምትመጣው? እሱን ራሱ ለማየት ጓጉቻለሁ። ለምን በተደጋጋሚ ነው እራት ግብዣ አታደርግልኝም ወይ እራት መች ነው የምትጋብዘኝ ምናምን እያለች ነበር። እና ይህንን ነገር ራሱ ለማየት እኔ ራሴ በጣም ጓጉቻለሁኝ። በደንብ አምሮባት ትመጣለች ብዬ አስባለሁ። እስኪ ትንሽ ደቂቃ እንታገሳታለን። አብራችሁን ቆዩ። ይህንን ቪዲዮ እስከ መጨረሻው ካያችሁ ትወዱታላችሁ ብዬ አስባለሁኝ። ልጅቷን እድሜዋ ረጅም ነው። ከርቀት እያየዋት ነው እየመጣች ነው እና ቆመን ነው መቀበል ያለብን ማለት ነው። እና ባይዘው በጣም 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 ያማረባትም ትመስላለች። እንዳየሁት ከሆነ ካሜራማን አዙር ያሳያቸው። በኢየሱስ አንተ እንዴት ነው ያማረባት! ዌልካም፣ እንኳን ደህና መጣሽ። ደህና ነሽ? አለክ? እንዴት ነሽ? እግዚአብሔር ይመስገን። አምሮብሻል። ሁለት ቲታ እንደኔ መርጥ። አመሰግናለሁ። እንዴት ነህ? ደግሞ ባህል ደግሞ አመሰግናለሁ። በጣም ፋውለከ ለጥፈኝ እስኪ ማለት እንዴት ደስ እንዳለኝ አገባት። የምርሻ ቲታ ለምን ተሳለ? እንዴ ደግሞ አልተዘጋጀሁበትም ነበረ። ከዛ ቅዶ እንደምን ነህ? ደህና ነሽ? አለው ሰላም፣ ሁሉ ሰላም ነው አለን። እግዚአብሔር ይመስገን። ለምን ደስ እንዳለሽ ልትነግሪኝ ትችያለሽ? እንጃ ሬዲ ያሉምና ሰማኛለህ ብዬ አስቤ አላውቅም ነበረ። የምርሽ በጣም ነው የማረብሽ። እውነት ጌታን እንደውም አልተዘጋጀሁም እንጂ ቢዘጋጅ ኖሮ ቀደም ብለህ ብትነግረኝ አንተ ተዘጋጅከኝ ባለኝ ነው የለበስኩት። ማንን ለማሳሳት ነው እንዲህ ነው? የራት ልብስ ነው እኮ ረጅም ነው እኮ ረጅም መስሎ ሳይሆን እያወራ ያለሁት አለባበስ እንዳጠቃላይ ያምራል። ያምራል ደግሞ ቦታ መራረጥክ ደስ ይላል። ወደድሽው? ያው ከጀርባ ሀይቅ ነው ያለው። ምናልባት አሁን ማየት ስለማትችል ነው፣ ነገ ጠዋት ሞር ታይዋለሽ። ግን በማታ ድባቡ ደስ ይላል። ከኋላ ምርጥ የተፈጥሮ አየር እያየሽ ማለት በቃ ማለት ሙዱ ደስ ይላል። እና ለዚያ ነው ሙድ ውስጥ ከተላ ያው በዚህ አጋጣሚ እንደምትፈልግኝ ማቃለው። ግን ደግሞ እራት አዝሻለሁኝ። ቆንጆ እራት በእኔ ምርጫ ነው እራት ምን ያዘዝኩት። እራቱን ትወጃለሽ ብዬ አስባለሁ። አንተ ያዘዝከው ነገር ይመቸኛል። ችግር የለውም። አንተ ያዘዝከው ነገር ይመቸኛል። ግን ዛሬ የኮረመምካይ ነው ታውቀዋል። እኔ በጣም ቀዝቀዝ ብለሃል፣ በረድ ብለሃል። እራት የሚጋብዘው አይነት ሰው ሆነሃልና እንዲህ ሌላ ጊዜ እኔ እንደዚህ አይደለም እንዴ? እንደለክ እንደዚህ አይደለም። እኔ እንጃ በቃ የራት ጠረጴዛ ላይ ስትቀመጥ ይሁን አላውቅም። ምናልባት ቦታው በራሱ ዝም የሚያስብል ሊሆን ይችላል። እሺ እሺ ኦኬ። ልታወሪኝ የምትፈልጊውን ነገር እስከዛ እራት ከሚመጣ ድረስ ማውራት እንችላለን። ከራት በኋላ እንዴ በባዶ ደማ እንዴት ይያወራል? ብዙ ጊዜ ለምንድን ነው ሴቶች እራት ግብዣ ሲደረግላችሁ ቀን ሙሉ ምግብ አትበሉም ተባለ? እንዳትገምተው ብዬ በልቼ መጣሁ። ትንሽ እንዴት ሆድሽ እንዳልገምተው ሆዳም ናት እንዳለን ኤክሰስ በልቼ ነው የመጣሁት። አይ ግን አብዛኛው ሴት ደግሞ እራት ግብዣ ካላት ቤቷ ላይ ምንም አይነት ነገር ሳትቀምስ ነው የምትመጣው። በቃ የማታውን አብዛኛውን ሴት ማለት ብዙ ሴት ጋብዛሃል ነው? ኖ ወዴት ነገር የምትወጪው ኤርሚ? ያው ከመጽሐፍ ታነቢያለሽ፣ ከአንዳንድ ነገሮች ታያለሽ እኮ አይደል እንዴ? ይቅርታሽ። አይ በእውነት ለጨዋታ ነው የጠየኩት። ንግግርሽን አታክብሪብኛ። እሺ አይ አትስለጋብስከኝ ማለት ረጅም ጊዜ ታውቀኛለህ፣ ግን ደግሞ እራት ስልክ ነገሩን ታከብደዋለክና ኦኬ እራት ሲባል ሌላ ነገር አስቤ አይደለም። ያው የሆነ የራት ቫይብ አለ ጸጥ ምናምን ስለሚል ለዛ ነው እራት ጋብዛኝ ምልክሽ ማለት ከምሳ ጋብዛኝ ቁርስ ጋብዛኝ ብዙ ጊዜ አይደልክም። እራት ትንሽ ነው የምትጋብዛኝ ምናምን ካለው ነው ኮሚቴንት ምንድነው ግን ያንን የምትይበት ምክንያት ማወቅ ፈልጋለሁ እኔ ራሴ ማለት ነው። እንጃ ማለት ሰላሙ ምናምን ደስ ይላል። ታውቃለህ ጸጥ ያለ ነው ቦታው። ከዛ ምሽት መሆኑ አንድ ቫይብ ይሰጠዋል። አዎ ያይ ስለዚህ ቦታ ሳይሆን ብዙ ጊዜ ነው እራት እኮ እራት ቦታ ሲሆን መቼስ እራት ቦታ ላይ መቼስ የሆነ ላውንች ቤት ዘፈን ያለበት ቦታ ተወስደኝ ነው።
እና ሞር ደግሞ እንደማመጣለን ብዬ አስባለሁ ከራቱ በኋላ ማለት ነው። ታርገባኝ እንደማመጣለን ስትይ ተወጣጣኝ እንደማመጣለን ማለት እናወራለን ብዙ ነገሮች ማለት በቃ ታይሙ ሰፋ ይላል፣ ነገሮች ይገፋፉሃል ማለት ለመነጋገር ማለት ነው። ለመነጋገር አይመስልም ግን ያው ለመነጋገር ነው አይደለም፣ ለመነጋገር ነው። ታይም ይኖር ካል ሰፊ ታይም ዝም ያለ ቦታ ሲሆን እሺ፣ ይቅርታ ተቃላቴ ይቅርታ ችግር ነው። እሺ ቻስ ያጠራኸኝ ደስ ብሎኛል። በጣም ደስ ያለኝ በጣም እንዴት ነው አሁን በቃ ምን ልበልክ የሆነ ራስ ላይ መሆን ያለብሽን ሴት ነው መሆን ያለብሽ ብዬ ነው እንጂ ጥብጥ ብል እዚህ ጋር ደስ ይለኛል፣ ግን ቦታው አይፈቅድልኝም። መሽቷል ለዛው እንጂ በጣም ደስ ብሎኛል ከምል በላይ። እኔ ደግሞ ዋናው አንቺን ደስታ ነበር የምፈልገው። ብዙ ጊዜ ደጋግመሽ የሚጠየቅሽኝ ስለነበረ ለምን ዛሬ ፍላጎቷ ለምን አላሳካላት እንዴ ስላሰብኩኝ ይሄንን ነገር ያደረኩት። ግን ደግሞ እውነት ለመናገር በጣም ለየት ብለሽ ቆንጆት ብለሽ ነው የመጣሽ። እንደዚህ ለየት ብዬ ለየት ብለሻለሁ ባለማመሽም ነው እንደ ደስ አይልም እንደዚህ ስትለኝ ማለት የቤቴ መስታወትን አምነዋለሁ፣ ግን ደግሞ ከቤቴ መስታወት በላይ ነው አንተን ማምነክ። ቃላቶች ደስ እያቀላለቱ ከአይነት ስሜት እንዳይሰማ ማለት ከቤት ስወጣ ቤቴን አይቼ የወጣሁት፣ ግን ደግሞ መስታወት ላይ ካየሁት ይልቅ አንተ ያልከኝ በጣም እያስኮረምሽ ነው ታውቀሻል። ግን በእውነት እያስኮረምሽ እኔ ደግሞ አልችልም። እኔ እንዳልችል ተደረገ። ለዚህ ነው እራት ጋብዘኝ ያልኩህ። እንደማልችል ስለገባሽ ነው። አይ የማታውቀው ጨዋታዎች የለም። ጨርሹ፣ ችግር የለውም። ምን ካሜራ ምን እኔ አንቺ ነው ያለው። አይ ሎሎ ጨርሹ፣ ችግር የለውም። መናገር የፈለግሽው ነው። አይ ተላላረግን አዝናናክ ለማለት ያህል የማታውቀውን ምልክ ያው አንዳንዴ ሰፊ ታይም ስናገኝ አሽሙሮች ምናምን ማታውቃቸውን የኔን ማንነት ላሳይክ ለማለት ነው እንጂ አምሶሪ ዛሬ ንግግሮች የራሱ ዛሬ ትንሽ ከበድ ብለዋልና የኔ ነው ወይ ከመምጣቴ የኔ ነው የከበደው ወይስ አንተማ ማጥከኝ ነው እንጂ አይ ችግር የለውም። አሁን ያለሽው ነፃ የሆንሽበት ቦታ ላይ ነውና የፈለግሽውን ነገር ማውራት መብታለሽ፣ የማድረግ ነው መብት የለሽ። ማሰብ ትችያለሽ፣ ማድረጉን ግን ነው ንግግር ኮርስ ኦኬ። እሺ ሰው ልጅ ማሰብ በራሱ ጭንቅላት ያው መብት አለው። ኦኬ ይሄ ደግሞ ማድረግ የማልችለው ነገር አላሰብም፣ ጊዜ ቢፈጅም ማለት ነው። እንዴ ካሜራ ዝቅ በልና የተፈለግሽውን ነገር በግልጽ አማርኛ ታወሪያለሽ። አይ የምሬ ነው። ካሜራው እንትን ያለሽ መሰለኝና ነገሮችሽን በግልጽ እንዳታወሪ ያደረገሽ መሰለኝ። ኧረ ኖርማል ነው ኖርማል ነው። ወይ ካሜራው በረድ ይበልና ማለት ነው ተብዬ ነገር በምጣነታው አይደለም ምን አልኩኝ። አይ ንግግሮችሽ ብዙ እንትን አይሉምና ማውራትሽን ፈልገሻል፣ ግን ደግሞ አላውቅም። ይቅርታ በቃሽ። ቀን ስደውልልሽ ምን አይነት ስሜት ተሰማሽ? አልኩህ እኮ እዚች ጋር አሁን መዝለሉን ምናምን የሆነ ፍንድቅድቅድቅ ማለቱን የፈራሁት እራትም ስለሆነ ልረጋጋ ቆይ ብዬ ነው እንጂ ቀንማት ወይም እንዴት ደስ እንዳለኝ ከዛ በኋላ ባትደውልልኝ ሁላ አይቆጨኝም። ከዛ የምለብሰው ልብስ አስጨነቀኝ። እንዴት ነው ምን ያለብኝ ምናምን እያልኩኝ ማለት ነው። ታውቂያለሽ ብቸኛም አይደለሁ። ከዛ መስታወቴ ጋር ቆምቼ አብርሃም ራት ጋበዘሽ አልኩ። ኦኬ ለብሰሽ መውጣት እንዳለብሽ ምን ማድረግ እንዳለብሽ ለየት ማለት አለብሽ። ረጅም አልኩኝ አጭር ቀሚስ አጭር ቀሚስ ያስገምታል። ይበቃል አጭር ቀሚስ ለራት አይሆንም። ሰው ረጅም ቀሚስ ነው አልኩኝ። ማመረጠሽ ብዙ ነገር አሰብኩኝ። ኩሪፍቱ መሆን የያዘኝ ማለቴ በልብስ ጉዳይ ማለት ነው። ብዙ ልብስ አሰብኩና ምርጫም ኦት ልብስ ስለሌለ መልበስ ማስበውን ብዙ ነገር አለ። በቃ ከዛ ደስ አለኝ በጣም ከምልክ በላይ እንዳልኩክ ነው። ሻወሬን ወሰድኩ ምናምን
በቃ ቀለል አለኝ፣ ደስ አለኝ። ከዛ በኋላ መልሰው ላባት ደውልልኝ ለኔ ችግር አልነበረው። ተረዳከኝ? ወይ ግን መልሼ ደውዬ ተዘጋጅሽ ነበር? አዎ ለዛም ከሆነ ተዘጋጀሽ ወይ ባትለኝ ራሱ አዛት ታይም ተዘጋጅቼ ጨርሻለሁ። በቃ መስታወት ወይ መላወቅ ለኔ ቀላል መስሎሃል? ምንድነው መድረስ ያለብሽ? አብርሃም ራት ጋበዘሽ? ብዙ ሳቅኩኝ፣ ብዙ ደስተኛ ሆንኩኝ። በቃ ከዛ በኋላ ክፍሌን አጸዳው ምናምን ከዛ ሻወር ወሰድኩኝ። መልመለስ እንዳለብኝ አሁን ዘፈን ከፍቼ ያልኩ ጊዜ ይፈጃል እንጂ ሁሉም ነገር ቀስ በቀስ የሚባል ነገር አለና እንደዛ ተሰማኝ። ብዙ ጊዜ ትለኛለህ እምቢ ምናምን የምትለኝ ነገሮች ቀስ በቀስ እየሆኑ ነውና ከዛ ስለጠራኝ በጣም ደስ ብሎኛል። አንቺ የሚያስደስትሽ ከሆነ ምን ችግር አለ? ለራት አምሽሻለሁ እንዴ? ላንቺ ምር አይደለም ላንቺ ለማንም አላንስ። ኦኬ እንደዛ ከሆነ ሁሌ ራት ጋብዘኛ። ሁሌ ራት ግን ከራት በኋላ ብዙ ነገሮችን ሊያበላሽ ይችላል። ዌልካም የት እንግዲህ ምርጫ ማለት ዛሬ ራት አዘክ ምናምን የጠበቅኝ አልመሰለኝም። እና ታዲያ አሪፍ አይነት ያው ምርጫ ያው ይመችሻል ብዬ ስላሰብኩኝ ነው። ኦኬ ያምራል። ያምራል። ከወደድሽው? አዎ ሲያዩት ምናምን ይባላል። ሽታውን ደስ ይላል። ኦኬ እስኪ ሞክሪውና ደግሞ ሞር እሺ ታረጋግሽ አይሻልም? እንዴት መረጥክልኝ? ግን ብዙ ጊዜ ቺክን ትወጃለሽ እና ለዛ ነው። አትወጂም? ተሳሳቱ። እንዴት አሰብከው ነው? የሰው ልጅ ማለት ነው። እንዴት አላፈም? ሀሳብ ደስ ይላል። አመሰግናለሁ። ኦኬ አሪፍ ነው በጣም ወደድሽው? ራት ወድሻለሁ። ሽታው ራሱ ደስ ይላል ገና ሲመጣ ማለት ነው። ያው ጥሩ ምርጫ የምትሻል ብዬ ስላሰብኩኝ ነው። እንግዲህ ኮንፊደንስ ደስ ይላል ማለት የምትቻታል ላይ ካስበል ማዘዘች እሱ ነው። ያው ተመችቶኛል፣ ወድሻለሁ። ያው ፍላጎትሽን በደንብ ባላቅም ግን በትንሹ የሸመደድኩሽ ይመስለኛልና ኖርማል ነገር ነው። ምሸመደደኝማ ብዙ ነገር ትረዳኝ ነበር። ለምሳሌ በጣም ምናልባት በጊዜ ሂደት ትረዳኝ ይሆናል። ያው ብዙ ጊዜ እኔ ደግሞ ነገር የሚገባኝ ሰው አይደለሁም እና ብዙ ጊዜ ነገር የሚገባቸው ነገረኛ ሰዎች ናቸው። ነገር እኮ አይደለም ይገባሃል ያልኩህ እና ታዲያ ሸምድጄሻለሁ ላልከኝ ነው። ብሸመድደኝ ብዙ ነገር ተረዳኝ ነበረ ብዬ ነው ያልኩህ። እንጃ ትንሽ ግራ ያጋባል ጥያቄዎች። በቃ እኔ የምልሽ መጠጥ ላይ እንድትመስል በአንድ ሰክረሽብኝ ደግሞ ከአንተ ማንም አይነጥለኝም እንዳትኝና ጉድ እንዳታረጊ። እስክሰክር እንኳን አልጠጣም። አይ የምሬ ነው። ብዙ ጊዜ አሁን ምንም ከዚህ በፊት መጠጥ ያልወሰዱ ሰዎች አንድ ቀን ከጠጡ የሚያደርጉትን ነገር አያውቁምና በኋላ ደግሞ ጉድ እንዳትሰሪ እኔም ጉድ እንዳትሰራ እንዴት ማለት በቃ እግዚአብሔር የፈቀደው ነው የሚሆነው። እንዴ መጠጥ ጠጥቶ እግዚአብሔር የፈቀደው ይባል ነገር አለ እንዴ? የለም እኔ ከመቀረጥ የለም። አይ እንደዛ ሳይሆን የሚሆነው ነው የሚሆነው። ማይሆነው ነገር አይሆንም እኮ በቃ የሚሆነው ነገር ይሆናል። ስለዚህ አታስፈራራኝ ገና። ወይስ ላለመጋበዝ ነው ወይ አንድ ሁለት እንዳንሄድ ነው?
እንደፈለግሽ ጠጪ። ዛሬ ይህ መድረክ ያንቺ ነውና እንደፈለግሽ የመሆን መብት አለሽ። የፈለግሽን የማዘዝ መብት አለሽ። የፈለግሽን የመጠጣት የመብላት መብት አለሽ። እና መድረኩ ላንቺ ከተደረገው ግን ደግሞ አምር ብሎብካል እነግርሃለሁ ብዬ ሰዓት ያምራል፣ ልብስ ያምራል፣ ለራት የሚሆን አለባበስ ነው የለበስከውና አለባበስክንም ሳየው ራቱንም ሳየው አትከክስ እንደጠራኸኝ አይነት ስሜት ተሰማኝና ደስ አለኝ። ግዴታ ነው። ደስታዬንም ስላስቀደም ደስ ብሎኛል። ያው ፍላጎትሽ ስለነበረ ብዙ ጊዜ ስለምጠይቅኝ እንግዲህ በዚህ ልክ እኔ ምን ሆኜ ነው እስክል ድረስ ማለት ነውና ለዛም ጭምር ነው እየገባህ ነው ማለት ነው። ነገሮች እየገባህ ነው ማለት ነው። ማለት እንደዚህ የሆነችልኝ ብለህ የተረዳኸው ነገር ካለ አንድ ስቴፕ የሆነ ያህል መንገድ እኔ ለመረዳት እየሞከርክ ያለው ማለት ነው። ጥሩ መስመር ይዘሃል። አመሰግናለሁ በጣም ግን ዛሬ ይህ ማሽኮር ነው የሚባለው ነገር ቀርቷል። ኦኬ ስለዚህ ጥሩ ላይ ነሽ ማለት ነው። አሽኮረመምኩ ወይስ አሽኮረመምኩ? ሌላ ጊዜ እኔ እሺ እኮ ነው የሆነ ቀን አስደንግጠሽኛል። የእውነቱን ስነግርሽ ማለት ነው። አስተያየትሽ ምናምን በጣም ያደነግጥ ነበር። እኔ ደግሞ አይን አፋር ነኝና ከልጅነቴም ጀምሮ አፍራለኝ። ለዛ ነው የትኛውንም ሰው ማለት ነው። ኦኬ ይኸውልህ፣ እሺ አሁን ራት በላን ወይን እንጠጣለን። ከዛ በኋላ ምንድን ነው አሰብክ? ምን ግብዣ ለማድረግ አሰብክ? ወይስ ሩም በር ላይ እሳት ምናምን ነገር እንትን ይላል ብለሽ ነበር? አዎ ማዘጋጀት ይችላሉ እኮ ደውለሽላቸው? አዎ ፈቃደኛ ነው። ወደ ውስጥ አልገባም አይደለም በረንዳው ነው ግን በረንዳው ላይ መሆን ይችላል። ሩም ውስጥ እሳት ምን ይሰራል? ምን ሆነ ካለ ምን እያሰብክ ነው? እየፈራኸኝ እንዳይሆን ዘመኑ እኮ ከብዷል። ሴት ወንድ መፋት ጀምሯል። እና ታዲያ ወቅት እንዴት ሰው ይያዛል? እያልኩሽ ያለሁት አልገባሽም። እኔ ማንንም ፈርቼ አላውቅም። እውነቱን ስነግርሽ ማለት ነው። ልፈራሽም አልችልም። ማን ስለሆንሽ ምን ስለሆንሽ እፈራሻለሁ? እሺ አልፈራከኝ። ታዲያ ሩም ውስጥ አልገባም አልከኝ እኮ ወዲያው እኮ ሩም ውስጥ አልገባም፣ ግን ደግሞ በረንዳ ላይ ከሆነ ችግር የለውም ነው ያልኩሽ። በረንዳ ላይ ነው። በረንዳ ላይ ያለ እሳት አለ። በርዶኝ ያለ ትንሽ ሳይክ ኮትም አለበስክም። ስለዚህ እዛ ሞቅ ይለናል ብዬ አስባለሁ። ከሰፋ ነገር እና የምንጠጣውን ነገር እዛ ይዘን እንሄድ እንችላለን። ይሻላል። ኦኬ ባይሆን እዛ ይሻላል ብዬ አስባለሁ። አዎ ከዛ በቃ እንደው ከዚህ በላይ ባንሄድ ደስ ይለኛል። ምን እየበረደኝ ነው። እንዴት ሊበርድ ይቻላል? ሞቅ ሊልሽ እኮ ነው የሚገባው። አይደለም ሞቅ ሊል ነው የሚገባው፣ ግን አንድ እየጠጣው አይደለም። እዛ እሳቱ አጠገብ ወንበር ላይ ቁጭ ላይ ካንፋየር መሀል ላይ ማለት ነው። ቢያንስ እሳቱ ያሞቀኛል። ይህም ስጠጣ ደግሞ ያሞቃልና ይቀዘቅዛል። ይሄ ነገር እንግዲህ ብዙ ልምድ እንዳለው ሰው አጠይቅም። እሺ ከምታውቃት ሰው ወይም ከሚባል የትኛውን መጠጥ ሙቀት የሚፈጥረው እንጂ ቅዝቃዜን ሊፈጥር አይችልም። ስለዚህ ሙቀት ከፈጠረ እንሂድና እሳቱን ይህንን ሙቀት ይስጠፋሻል። ለምንድን ምስቃው? እኔ በረደኛ፣ አንተ እንዴ ሴት ልጅ እኮ ነኝ፣ በረዶኛል። ስለዚህ ወይ ልክን ይዘን እንሂድ። አይበቃም? እሺ የት ጋር ነበር ሩምሽ? የሚያሳይሃለሁ። እንሂድ። ኦኬ እሺ እንዴ አልጠጣውም አሉ። ኧረ እባክህ ወደ አንተ አታስፈራራኝ። ተነስራት አትቀልድብኝ። እየቀለድኩ አይደለም፣ የምር እየዞረብኝ ነው። ስነ ስርዓት ፊልም እየዞረብኝ ነው። እየቀለድኩ አይደለም። ምንድን ነው የሚዞርብህ? ያምካል? ከዚህ ውጭ የጠጣኸው ነገር አለ? ከዚህ ውጭ ሳይሆን አንተ ስነ ስርዓት ዋልክ። በጥፍ ያጩ ያነቃሃለሁ። ናሽ ያዘውስ ዳዘው ወይ ነው? አዎ እዛው ብጭቆ ይኖራል ብዬ አስባለሁ። አዎ አይጠፋም። እዚህ የሚያክሉት የለም ነገር አይደለም። ግን እኔ ሳልሰክር አልቀርም። ይሄ እንዴ አንቺ ሞቅ እንዳይልሽ ምናምን የሚመጣው ነገር ኃላፊነት አልወስድም እያልከኝ ነበር። ናሽ ምን አድርጋኝ ነው?
ካሜራማን ነበር። እኔ ተደብቄ ያደረኩት ነገር የለም። ማነክ ማን ነው ካሜራማኑ? ማን ነው ያልከው? አዘጋጅተህ ካሜራማን የጠራኸኝ አንተ አይደለክ? እኔ የጠራሁት ሰው ነኝ። ኧረ ጉዴ ፈላ። በጉዴ ያስለፈልፈናል። ምን እየተሰማህ ነው? ከማዞር ውጭ ምን እየተሰማህ ነው? ሴቶች ክፉ ናቸው ይባላል አይደለም? ከማዞር ውጭ ምን እየተሰማህ ነው? ንገረኝ። አሃ በላሽ በረንዳ ላይ ነው። እሺ ነው ና ልጅ ና ተስተምኛለኝ ናሽ ስለ ስርዓት ነው ማታስበኝ አንድ ኪበቃት። አንቺም እኮ እየተንቀሳቀስሽ ነው በስነ ስርዓት ቁም። አንተ እስቲ በአንድ እግርህ ቁም። አይ ነው አንቺ ራስሽ በስነ ስርዓት ቁም። እየተንቀሳቀስሽ ነው። እሺ በስነ ስርዓት እንደዚህ ነው ቁም። ምን ስነ ስርዓት ቆማለሁ ማለት እንዴ? በአንድ እግር ምን በዚች ሰክራለች ብለህ ነው? ይሄው ባለክ እስቲ አንተ በአንድ እግርህ ቁም። እኔ ምንም እያስተማመንከኝ አይደለም። እንዴት ተቀያየርክብኝ እኮ ባንዴ ዋይ ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋሃዱለታ አልፎ የሚያጌጡበት ጥበብ ነው ትዝታ። አልፎ የሚያጌጡበት ጥበብ ነው ትዝታ። ታሪክ እንደ ቀለም ዘመን እንደ ሸራ ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋሃዱለታ አልፎ የሚያጌጡበት ጥበብ ነው ትዝታ። አልፎ የሚያጌጡበት ጥበብ ነው ትዝታ።